አሜሪካና እስራኤል በአጭር ቀናት ውስጥ ድል እንቀዳጃለን በማለት የኢራንን ከፍተኛ ባለስልጣናት በመግደል የጀመሩት ጦርነት መውጫ ቀዳዳን አሳጥቷቸዋል። Let's get more on that warning now from Donald Trump on his Truth Social after Iran attacked energy facilities here in Qatar. Al Jazeera's Roslyn Jordan joins us live now. ጦርነቱ ወደ ቀጠናው ሀገራት ተስፋፍቶ ዓለምን እያስጨነቀ ይገኛል። የመካከለኛው ምስራቅ ጦርነት ወደ ማይመለስበት የጥፋት አዘቅት ውስጥ ገብቷል። የኢራን ጦር እስካሁን ታይቶ የማይታወቅ መላውን ቀጠና ያተራመሰ የጥቃት ማዕበልን ከፍቷል። በዚህ ቅጽበት ከቴል አቪቭ ሰማይ እስከ ኳታር የነዳጅ ማውጫዎች ድረስ የሚሳኤል ዝናብ እየዘነበ ይገኛል። Today I'm signing 2 historic executive orders continuing my administration's efforts. ቴል አቪቭ፣ ኢየሩሳሌምና ዌስት ባንክ በእሳት ተከበዋል። በእስራኤል ትልልቅ ከተሞች ላይ ኢራን በሰነዘረችው መጠነ ሰፊ ጥቃት በርካታ ሰዎችም ተገድለዋል። የኢራን ጥቃት በእስራኤል ብቻም አላበቃም። በኳታርና ሳውዲ አረቢያ የሚገኙ የነዳጅ ማከማቻዎች ዛሬ ሲደበደቡ ውለዋል። በሌላ በኩል የጦርነቱ እሳት ከመካከለኛው ምስራቅ ተሻግሮ ዋሽንግተን ዲሲ ደጃፍ ደርሷል። በአሜሪካ ዋና ከተማ ማንም ያልጠበቀው የድሮን ጥቃት ተፈጽሟል። በአሜሪካ ከፍተኛ ባለስልጣናት መኖሪያ ላይ የተፈጸመው የድሮን ጥቃትን በተመለከተ ኒውዮርክ ፖስት ይዞት የወጣው ዘገባ ዓለምን በክፉኛ አስደንግጧል። ዋይት ሃውስ ተተራምሷል። የካፒቶል ሂል ሰማይ በወታደራዊ ጥበቃ ታጥሯል። የአሜሪካ የደህንነት መዋቅር እንደ ሸረሪ ድር ተበጣጥሷል። በዚህ ሁሉ ትርምስ መሃል የኢራን መንግስት አስፈሪ ትዕዛዝን አስተላልፏል። አዲሱ የኢራን ጠቅላይ መሪ አያቶላ ሞጅተባ ካሚኒ ዓለምን የሚያስደነግጥ መመሪያን አስተላልፈዋል። አሜሪካና እስራኤልን ሳናንበረክክ የተኩስ አቁም የሚባል ነገር የለም ብለዋል። ኢራን አሁን ዲፕሎማሲን ቀብራለች፣ ወታደራዊ ጡንቻዋንም አውጥታለች። የአሜሪካ ጦር በበኩሉ የእግረኛ ሰራዊትን በምስጢር ወደ ኢራን ማሰማራት መጀመሩ ተዘግቧል። የሆርሙዝ ሰርጥ የዓለም የነዳጅ የደም ስር አሁን የአሜሪካ እግረኛ ጦርና የኢራን አብዮታዊ ዘብ የሚፋለሙበት የሞት አውድማ ሆኗል። ፕሬዝዳንት ዶናልድ ትራምፕ በበኩላቸው በቁጣ ተሞልተው የአውሮፓ መሪዎችን ሞኞች ሲሉ እየወረፉ ይገኛሉ። ከዚህ ቀደም ታይቶ የማይታወቅ ጥቃት ኢራን ላይ እርምጃ እንደሚወስዱም ዝተዋል። በሌላ በኩል በኢራን ጥቃት ተፈጽሞባቸዋል የተባሉት የዓለማችን ግዙፉ የአሜሪካ የጦር መርከቦች ከቀጠናው ወጥተው ሽሽት መጀመራቸው ተረጋግጧል። ኢራንን ሲደበድቡ የነበሩት የአሜሪካ ብረት ለበስ ምሰሶዎች በድንገት ሽሽት መጀመራቸው ተነግሯል። ግዙፉ ዩኤስኤስ ጄራርድ ፎርድ የጦር መርከብ በእሳት ተያይዟልም ተብሏል። ሌላኛው ግዙፉ መርከብ ዩኤስኤስ አብርሃም ሊንኮን ደግሞ ከኢራን የባህር ጠረፍ ሪቆ በሺዎች የሚቆጠር ኪሎሜትሮችን ወደ ደቡብ ሸሽቷል ተብሏል። በዚህ ዘገባችን ከቴል አቪቭ እስከ ዋሽንግተን ዲሲ፣ ከቴህራን እስከ ኳታር ነበልባልና በሆርሙዝ ሰርጥ የተጀመረውን ፍጥጫ በተመለከተ የወጡ አዳዲስ ሰበር መረጃዎች በዘገባችን በዝርዝር ተካቷል። ታደምጡታላችሁ። እንደ ሁልጊዜው ቪዲዮ ላይክ በማድረግ ከየት አገር ሆናችሁ ይህንን መረጃ እንደምትከታተሉ በኮሜንት መስጫ ላይ በመጻፍ አብሮነታችሁን ግለጹልን። ለሚዲያችን ኢትዮ ፖስት አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ይሁኑ። አሁን ወደ ዝርዝር መረጃዎቹ እንሻገር። ዓለም በከፍተኛ ስጋት የምትመለከተው የመካከለኛው ምስራቅ ጦርነት ወደማይመለስበት አስፈሪ ምዕራፍ ተሸጋግሯል። ኢራን እስካሁን ታይቶ የማይታወቅ የጥቃት ማዕበልን በቀጠናው ሀገራት ላይ አውጃለች። ከቴል አቪቭ ሰማይ ስር እስከ ኳታር የነዳጅ ማውጫዎች ድረስ የሚሳኤል ዝናብ እየዘነበ ይገኛል። ዛሬ ሐሙስ መጋቢት 10 ቀን 2018 ዓመተ ምህረት የኢራን ጦር በሰነዘረው መጠነ ሰፊ ጥቃት የእስራኤልን የንግድ መናገሻ የሆነችው ቴል አቪቭ፣ ቅድስት ከተማ ኢየሩሳሌምና በወረራ ስር የምትገኘው ዌስት ባንክ በከባድ የሚሳኤል ድብደባ ተናውጠዋል። በዌስት ባንክ በደረሰው ጥቃት በቁጥር በውል ያልተገለጹ ሰዎች መሞታቸው የተረጋገጠ ሲሆን የፍልስጤም ቀይ ጨረቃ ማህበር እንዳስታወቀው በዌስት ባንክ በሚገኝ አንድ የውበት ሳሎን ላይ በወደቀም ሚሳኤል ንጹሃን ዜጎች ተገድለዋል ብሏል። ሆኖም የእስራኤል ጦር አካባቢው ላይ ባስቀመጣቸው ወታደራዊ መዝጊያዎች ምክንያት የነፍስ አድን ሰራተኞች በፍጥነት መድረስ አለመቻላቸው የሟቾች ቁጥር ከፍ ሊያደርግ እንደሚችልም ተሰግቷል። የቀይ ጨረቃ ማህበሩ ወራሪ ኃይል ሲል የጠራውን የእስራኤልን መንግስት የነፍስ አድን ስራው እንዳያሰናክል ጥብቅ ማሳሰቢያን ሰጥቷል።
የኢራን የጥቃት ኢላማ በእስራኤል ላይ ብቻ የተገደበ አልነበረም። በዓለም ላይ ካሉ ግዙፍ የፈሳሽ የተፈጥሮ ጋዝ ማምረቻዎች አንዱ የሆነው የኳታሩ ራስ ላፋን ኢንዱስትሪ ከተማ በኢራን ሚሳኤሎች ክፉኛ ተደብድቧል ነው የተባለው። የኳታር ብሔራዊ የነዳጅ ኩባንያ እንዳረጋገጠው በተቋሙ ላይ ከፍተኛ ቃጠሎና መጠነ ሰፊ ውድመትም ደርሷል። ኳታር ጥቃቱን ጭካኔ የተሞላበትና ሉዓላዊነትን የደፈረ ስትል የኮነነች ሲሆን በአገሪቱ የሚገኙ የኢራን ወታደራዊ አማካሪዎች በ24 ሰዓታት ውስጥ አገሪቱን ለቀው እንዲወጡ ትዕዛዝን አስተላልፏል። ኢራን ይህንን ጥቃት የሰነዘረችው አሜሪካና እስራኤል በደቡብ ፓርስ የጋዝ መሬቷ ላይ ለፈጸሙት ጥቃት የአጸፋ ምላሽ ለመስጠት መሆኑን ገልጻለች። የኢራን አብዮታዊ ዘብ በበኩሉ በሰጠው መግለጫ ጥቃቱ የተመረጡት ተቋማት ላይ ሙሉ በሙሉ እስኪወድሙ ድረስ ተጠናክሮ እንደሚቀጥል በመዛቱ ስጋቱ አሁንም እንደቀጠለ ነው ተብሏል። ይህንን ተከትሎም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰጡት ጠንከር ያለ ምላሽ ኢራን ድርጊቷን በአስቸኳይ ካላቆመች አሜሪካ ከዚህ ቀደም ታይቶ የማይታወቅ ወታደራዊ እርምጃ እንደምትወስድ ማስጠንቅቀዋል። የኳታርና የሳውዲ አረቢያ የነዳጅና ጋዝ ተቋማት መመታታቸውን ተከትሎ በዓለም አቀፍ ገበያ ላይ ከፍተኛ የዋጋ ንረትን ሊያስከትል እንደሚችልም ተተንብዮአል። ጥቃቱ ሳውዲ አረቢያና ኳታርን ጭምር ማካተቱ ጦርነቱ በሁለቱ ሀገራት መካከል ብቻ ሳይሆን በመላው መካከለኛ ምስራቅ እንዲቀጣጠል መንገዱን ከፍቷል። በመካከለኛው ምስራቅ የጦርነት እሳቱ እየነደደ ባለበት በዚህ ወሳኝ ወቅት ላይ የአሜሪካ የጦር መርከቦች ከቀጠናው መሸሽ መጀመራቸው ከፍተኛ መነጋገሪያን ፈጥሯል። የዓለማችን ግዙፍ የጦር መርከቦች ከኢራን ደጃፍ እያፈገፈጉ ሲሆን አሜሪካ ምን አጋጥሟት ነው የሚል ጥያቄን ፈጥሯል። የጀርመኑ ኤአርዲ የቴሌቪዥን ጣቢያና ሌሎችም ዓለም አቀፍ የዜና ምንጮች እንደዘገቡት በቀይ ባህር ጅዳ አቅራቢያ መሽጎ ኢራንን ሲያጠቃ የነበረው ግዙፉ የአሜሪካ የጦር መርከብ ዩኤስኤስ ጄራርድ ፎርድ በደረሰበት የቃጠሎ አደጋ ምክንያት አካባቢውን ለቆ ወደ ግሪክ እየቀዘፈ ይገኛል ተብሏል። የመርከቡ መቃጠል ምክንያት እስካሁን በውል ያልታወቀ ቢሆንም አንዳንዶች ከየመን የተወነጨፉ ሚሳኤሎች ጉዳት አድርሷል ሲሉ፣ ሌሎች ደግሞ በመርከቡ ውስጥ የተከሰተ የቴክኒክ ብልሽት ሳይሆን እንዳልቀረ ይገምታሉ። ሽሽት የጀመረው የአሜሪካ ጦር መርከብ በአሁኑ ወቅት ፊቱ ወደ ሰውዳ ግሪክ ማዞሩ ተረጋግጧል። ሌላኛው አውሮፕላን ተሸካሚ መርከብ ዩኤስኤስ አብርሃም ሊንኮን ደግሞ ካለበት ስፍራ ወደ ደቡብ ማፈግፈጉን የሳተላይት ምስሎች አረጋግጠዋል። ቀደም ሲል መርከቦቹ ከኢራን ባህር ጠረፍ በ400 ኪሎ ሜትር ርቀት ላይ ሆነው ኢራንን ሲያጠቁ የነበሩ ሲሆን አሁን ግን ይህ ርቀት ወደ 2000 ኪሎ ሜትር ከፍ አድርጎታል። ይህ እርምጃ አሜሪካ መርከቦቿን ከኢራን የሚሳኤል ክልል ውጪ ለማድረግ የወሰደችው ጥንቃቄ ይሆን ወይ ሌላ ወታደራዊ ስለት? ከፍተኛ መነጋገሪያ ሆኗል። ፕሬዝዳንት ዶናልድ ትራምፕ በበኩላቸው የሆርሙዝን ወሽመጥ ከኢራን ጥቃት ለመከላከል እንዲተባበሩ ያቀረቡት ጥያቄ በብዙ ሀገራት ውድቅ በመደረጉ በቁጣ ተሞልተዋል። ትራምፕ ጥያቄያቸውን ያልተቀበሉትን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ሀገራት በይፋ ሞኞች ሲሉ ወርፏቸዋል። የአሜሪካ የጦር መርከቦች ማፈግፈግና በምዕራባውያን ጥምረት መካከል የተፈጠረው አለመግባባት ኢራን በቀጠናው ያላትን የበላይነት እንድታጠናክር እድል ሊሰጣት ይችላል የሚል ሌላ ስጋት ተፈጥሯል። ይህ በእንዲህ እንዳለ አሜሪካና እስራኤልን ሳናንበረክክ የተኩስ አቁም የሚባል ነገር የለም ሲሉ አዲሱ የኢራን ጠቅላይ መሪ አያቶላ ሞጅተባ ካሜኒ ተናግረዋል። የኢራን አዲሱ ጠቅላይ መሪ አያቶላ ሞጅተባ ካሜኒ ሀገራቸው አሜሪካና እስራኤልን በጉልበታቸው ሳታንበረክክ ምንም አይነት የተኩስ አቁም ስምምነት እንደማታደርግ እወቁልኝ ብለዋል። ይህ መግለጫ የወጣው አዲሱ መሪ የመጀመሪያቸው የሆነውንና በፖሊሲ ነክ ጉዳዮች ላይ የሚያተኩረው ከፍተኛ ወታደራዊና ዲፕሎማሲያዊ ምክክር በመሩበት ወቅት መሆኑ ተገልጿል። ለጉዳዩ ቅርበት ያላቸውና ማንነታቸው እንዲገለጽ ያልፈለጉ አንድ ከፍተኛ የኢራን ባለስልጣን እንደተናገሩት አያቶላ ሞጅተባ ካሜኒ በዝግ በተካሄደው በዚህ ስብሰባ ላይ እጅግ ያልተጠበቀና ጠንካራ አቋምን አንጸባርቀዋል። ኢራን በአሁኑ ወቅት በማንኛውም መልኩ ለሚቀርብ የተኩስ አቁም ጥያቄ ጀርባዋን የሰጠች ሲሆን ጠላቶቻችን ሽንፈታቸውን በይፋ ሳይቀበሉ ሰላም የሚባል ነገር የለም የሚል አቋምም ተይዟል።
በአሜሪካና በእስራኤል ላይ የሚሰነዘረው የኢራን ቀጣይ እርምጃ ከባድና እጅግ የከፋ እንደሚሆንም መሪው መዛታቸው ተጠቁሟል። አዲሱ ጠቅላይ መሪ አሜሪካና እስራኤልን ገና የእንብርክክ እናስከዳቸዋለን በማለት ለጦር አዛዦቻቸው ቀጥተኛ ትዕዛዝ ማስተላለፋቸው ተሰምቷል። የአያቶላ አሊ ካሚኒ ልጅ የሆኑት ሞሽታባ ካሚኒ ወደ ስልጣን መምጣት የኢራንን የውጭ ጉዳይ ፖሊሲ ይበልጥ ወደ ጠንካራ ወታደራዊ እርምጃ ሊወስድ እንደሚችል ቀደም ሲል ሲገመት የነበረ ጉዳይ ነበር። ይህ የመጀመሪያው ፖሊሲ መመሪያቸው ደግሞ ለዓለም አቀፉ ማህበረሰብ ግልጽ መልእክትን አስተላልፏል። ይህ ዘገባ ይፋ መሆኑን ተከትሎ በዋሽንግተንና በቴል አቪቭ በኩል እስካሁን የተሰጠ ይፋዊ ምላሽ ባይኖርም የደህንነት ተንታኞች ግን አሜሪካ በመካከለኛው ምስራቅ ያላትን የጦር ኃይል ይበልጥ ልታጠናክር ትችላለች ብለዋል። የአሜሪካ ጦር በበኩሉ የእግረኛ ሰራዊቱን ወደ ኢራን እያሰማራ መሆኑ ተሰምቷል። ኢራን የምትቆጣጠረውን የሆርሙዝን ሰርጥ አሜሪካ ሙሉ በሙሉ ለመቆጣጠር የእግረኛ ጦር ማሰማራት መጀመሯ ተነግሯል። የዓለም የነዳጅ መስመር ዋነኛ የደም ስር ተብሎ በሚታወቀው የሆርሙዝ ሰርጥ ላይ ዘላቂ ደህንነትን ለማስፈን አሜሪካና የአረብ ሀገራት ለመጀመሪያ ጊዜ የእግረኛ ጦር ለማሰማራት የሚያስችል ሰፊ ድርድር ላይ መሆናቸውን የእስራኤሉ ካን ኒውስ የዜና ወኪል ዘግቧል። ይህ የተባበረ ወታደራዊ ዕቅድ በአካባቢው ለዓመታት የቆየውን የባህር ኃይል ጥበቃ ወደ ምድር ኃይል ኦፕሬሽን የሚቀይርና በቀጠናው ያለውን ወታደራዊ ሚዛን በእጅጉ የሚቀይር እርምጃ ተደርጎ ተወስዷል። እንደ ዘገባው ከሆነ ይህ አዲስ ጥምረት በሶስት ዋና ዋና ምሰሶች ላይ የተገነባ ነው። ዋሽንግተን ለረጅም ጊዜ የሚቆይ መጠነ ሰፊ ወታደራዊ ኦፕሬሽን ለማካሄድ የሰው ኃይልና የከባድ መሳሪያዎችን አቅርቦት እያጠናከረች ትገኛለች የተባለ ሲሆን አሜሪካ የጥምረቱን የሎጂስቲክስና የቴክኖሎጂ የበላይነትን ትመራለች ተብሏል። የአረብ ሀገራት በበኩላቸው ቀጥተኛ ወታደራዊ ተሳትፎ በማድረግ እግረኛ ጦር የሚያቀርቡ ሲሆን ይህም በሰርጡ አካባቢ በሚገኙ ስትራቴጂካዊ ስፍራዎችና ደሴቶች ላይ ሰላም የማስከበርና የሽብር ጥቃቶችን የመከላከል ኃላፊነት ይኖራቸዋል። የእስራኤል ሚና ደግሞ በዚህ ጥምረት ውስጥ የደህንነት መረጃዎችን ማቅረብ ላይ ያተኮረ ነው ተብሏል። የሞሳድና የሌሎችም የደህንነት ተቋሞቿ የላቀ የመረጃ አሰባሰብ ብቃትን በመጠቀም የጠላትን እንቅስቃሴዎች አስቀድሞ ለመለየትና ጥቃቶችን ለማክሸፍ የሚያስችል መረጃ ለጥምረቱ ታቀርባለች ብሏል ዘገባው። የሆርሙዝ ሰርጥ በየቀኑ በሚሊዮን የሚቆጠር በርሜል ነዳጅ የሚተላለፍበት ቦታ ቢሆንም ባለፉት ወራት በንግድ መርከቦች ላይ እየደረሰ ያለው ተደጋጋሚ ጥቃት ሳቢያም አሜሪካ ሰርጡን ሙሉ በሙሉ ለመቆጣጠር ወስናለች ተብሏል። ምንም እንኳን ድርድሩ አሁንም በምስጢር እየተካሄደ ቢሆንም የአሜሪካ ጦር በሆርሙዝ ሰርጥ አካባቢ እያደረገ ያለውን የተጠናከረ ዝግጅት ኦፕሬሽኑ በቅርቡ ሊጀመር እንደሚችል ፍንጭ የሚሰጥ ነው። አሜሪካና የአረብ ሀገራት በሆርሙዝ ሰርጥ እግረኛ ጦር ለማሰማራት እየተደራደሩ መሆኑን ተከትሎ የኢራን አብዮታዊ ዘብ ከፍተኛ አዛዥ ጠንካራ ወታደራዊ ማስጠንቀቂያን ሰጥቷል። አዛዡ እንደገለጹት በፋርስ ባህረ ሰላጤ በሚገኙ ስትራቴጂካዊ ደሴቶች ላይ ወረራ ለመፈጸም ለሚሞክር ለማንኛውም የጠላት ኃይል ኢራን ገዳይ ምት ለመሰንዘር ሙሉ ዝግጅት አጠናቃለች ብሏል። የአብዮታዊ ዘቡ አዛዥ ጄኔራል በሰጡት መግለጫ የኢራን ጦር ባህረ ሰላጤውና በደሴቶች ዙሪያ ያለውን ጥበቃ ወደ ከፍተኛ ደረጃ ማሳደጓን አረጋግጠዋል። አዛዡ ደሴቶቻችን የሉዓላዊነታችን መገለጫዎች ናቸው፣ የማይደፈሩ ቀይ መስመሮቻችን ናቸው በማለት የውጭ ኃይሎች በአካባቢው መገኘት በቀጠናው ላይ ሰላምን ሳይሆን ቀውስን እንደሚጋብዝ አስታውቀዋል። ኢራን በእነዚህ ደሴቶች ላይ ዘመናዊ የሚሳኤል ባትሪዎች፣ የባህር ላይ ፈጣን ጀልባዎችና አጥፊ ድሮኖችን በብዛት ማከማቸቷን የገለጹት አዛዡ ማንኛውንም አይነት እንቅስቃሴ በቅርብ ርቀት እንደሚከታተሉ አስረድተዋል። ይህ የኢራን ምላሽ የመጣው ካን ኒውስ አሜሪካ፣ የአረብ ሀገራትና እስራኤል በጋራ በመሆን በሆርሙዝ ሰርጥ ላይ የእግረኛ ጦር ለማሰማራት ከስምምነት ላይ ሊደርሱ ይችላል መባሉን ተከትሎ ነው። የኢራን ባለስልጣናት ይህንን ጥምረት የጽዮናዊው አገዛዝ በቀጠናው እግሩ ለመትከል የሚያደርገው አደገኛ ሙከራ ነው ሲል ፈርጆታል። በሌላ ሰበር መረጃ ደግሞ በአሜሪካ ከፍተኛ ባለስልጣናት ላይ ያነጣጠረ የድሮን ጥቃት መፈጸሙ ተሰምቷል። በአሜሪካ የፖለቲካና የመከላከያ መዋቅር ውስጥ ከፍተኛ ድንጋጤን የፈጠረ ያልተጠበቀ ጥቃት መፈጸሙ ተሰምቷል። ጥቃቱ ያነጣጠረው ከፍተኛ የአሜሪካ የደህንነት ባለስልጣናት ላይ ነው ተብሏል። ጥቃቱ ያነጣጠረው የውጭ ጉዳይ ሚኒስትሩ ማርክ ሮቢዮና የመከላከያ ሚኒስትሩ ፔት ሄጌስት ላይ መሆኑ ጉዳዩን እጅግ አሳሳቢ አድርጎታል።
ጥቃቱ የተፈጸመው ባለስልጣናቱ በዋሽንግተን ዲሲ በሚገኙበት ወታደራዊ ግቢ ውስጥ በሚገኝ መኖሪያዎቻቸው ላይ እያሉ ነው ተብሏል። የአሜሪካ ጦር የድሮን ጥቃቱ ጉዳት ሳያስከትል ማክሸፉንም ተገልጿል። ይሁን እንጂ የአሜሪካ ባለስልጣናት የሰው አልባ አውሮፕላኑ ከየትኛው ሀገር እንደተላከ አልገለጸም ተብሏል። ጉዳዩ ከኢራን ጋር የተያያዘ ሳይሆን እንዳልቀረ የተገመተ ሲሆን በአሜሪካ አቅራቢያ ከሚገኙ የኢራን ደጋፊ ቡድኖች ባለስልጣናቱ ላይ ጥቃት ለመሰንዘር ያሴሩት ሴራ ሳይሆን እንዳልቀረ ተዘግቧል። እስካሁን ባለው መረጃ መሰረት ባለስልጣናቱ ላይ የደረሰ የህይወት አደጋ ባይኖርም የነጩ ቤተ መንግስትና የካፒቶል ሂል አካባቢዎች በከፍተኛ ወታደራዊ ጥበቃ ስር ወድቀዋል ተብሏል። በአሜሪካ ዋና ከተማ ዋሽንግተን ዲሲ እምብርት ላይ የሚገኘውና ታሪካዊ ፎርት ሌሲል የጦር ሰፈር ባለፉት 2 ሳምንታት ውስጥ ባልታወቁ ድሮኖች መታመሱ ተዘግቧል። ይህ ወታደራዊ ግቢ የሀገሪቱ ከፍተኛ የፖለቲካና የመከላከያ አመራሮች መኖሪያ በመሆኑ ክስተቱ በዋይት ሃውስና በደህንነት መዋቅር ውስጥ ድንጋጤ እንዲፈጠር አድርጓል። እንደ ዋሽንግተን ፖስት ዘገባና የደህንነት መረጃዎችን በሚተነትነው ፖስትኔት ዲፌንደር ዘገባ ባለፉት 10 ቀናት ውስጥ ብቻ በርካታ ድሮኖች በጦር ሰፈሩ ሰማይ ላይ ሲያንዣብቡ ታይተዋል ነው የተባለው። በተለይም በአንድ ሌሊት ብቻ ቁጥራቸው የበዛ ሰው አልባ ድሮኖች በዝቅተኛ ከፍታ ላይ ሲበሩ መታየታቸው ጥቃቱ የተቀነባበረና መረጃን የመሰብሰብ ዓላማ ያለው ሊሆን እንደሚችል ተጠርጥሯል። ይህ የጦር ሰፈር በአሁኑ ወቅት የሁለት ቁልፍ የአሜሪካ ባለስልጣናት መኖሪያ ሲሆን እነዚህ ባለስልጣናት መኖሪያ በዚሁ የጦር ሰፈር ውስጥ መሆኑ ባለፈው ጥቅምት ወር በተለያዩ መገናኛ ብዙሃን ይፋ መደረጉ ለደህንነቱ ስጋትን ፈጥሯል ነው የተባለው። ክስተቱን ተከትሎ በዋይት ሃውስ ብሔራዊ የደህንነት ምክር ቤት አስቸኳይ ስብሰባ ተካሂዷል። በስብሰባው ላይ የቀረበው ዋነኛ አጀንዳ ባለስልጣናቱ በአስቸኳይ ወደ ሌላ ምስጢራዊ ደህንነቱ የተጠበቀ ቦታ ማዘዋወርና የድሮኖቹ ምንጭና ኦፕሬተሮቻቸውን መለየት ነው ብሏል ዘገባው። ምንም እንኳ የማዘዋወር እቅዱ ቢታሰብም እስካሁን ሰዓት ድረስ ሁለቱ ሚኒስትሮች ከመኖሪያቸው አለመንቀሳቀሳቸው ታውቋል። ሆኖም በግቢው ዙሪያ ያለው የጥበቃ ቁጥጥር ወደ ከፍተኛ ደረጃ ከፍ እንዲል ተደርጓል። የአሜሪካ ባለስልጣናት ድሮኖቹ ከየት ሀገር ወይንም አካል እንደተላከ እስካሁን በይፋ ባያረጋግጡም ጣታቸውን ወደ ኢራን መቀሰራቸው አልቀረም። በመካከለኛው ምስራቅ ካለው ወቅታዊ ጦርነትና ኢራን በአሜሪካ ባለስልጣናት ላይ የበቀል እርምጃ እወስዳለሁ ካለች ተደጋጋሚ ማስፈራሪያ ጋር ተያይዞ አጠቃላይ የአሜሪካ የደህንነት ተቋማት በከፍተኛ ንቃት ላይ እንዲሆኑ ታዟል። ይህ ክስተት የአሜሪካን የአየር ክልል ጥበቃ በተለይም በዋና ከተማዋ ያለውን የደህንነት መዋቅር ጥያቄ ውስጥ የሚከት ነው። ድሮኖች ያለ አንዳች ከልካይ በጦር ሰፈሩ ላይ ለቀናት መታየታቸው በቴክኖሎጂ የታገዘ የሽብር ጥቃት ስጋት ምን ያህል አሳሳቢ እየሆነ መምጣቱን ያመላከተ ሆኗል። የኤፍቢአይ እና የሲአይኤ የጋራ የምርመራ ቡድን የድሮኖቹን ፍርስራሽ በመሰብሰብ የቴክኖሎጂ ምንጫቸውን ለማወቅ ጥረት እያደረጉ ይገኛሉ። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዝንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።